ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። በብሩኬ የተጀመረው ተከታታይ የፍቅር ድራማ እንደቀጠለ ነው። ሳቅና ጨዋታ ቁም ነገርም አለው። አስተውሎ ላየው በብዙ አይነት መንገድ ብዙ ነገር ትማሩበታላችሁ ብዬ ተስፋ አደርጋለሁ። እኔ ብዙ ነገር እያየሁም እያስተዋልኩም ስለሆነ አስባችሁታል። በአራቱ ሱሪ ከዛም ሲቀጥል ደግሞ እቆረጠዋለሁ ሲል ደግሞ በሳቅ ነው የሞትኩት። ግን ደግሞ በሀይምዬ ቦታ ስትሆኑ ብዙ ነገር ትማሩበታላችሁ፣ ሴቶችዬ ማለት ነው። ግን በዚህ አጋጣሚ አንድ ነገር መናገር እፈልጋለሁ። አንዳንድ ሴቶች ክብር ምን ማለት እንደሆነ ያልገባችሁ ወይም ማታውቁ ልበላችሁ ወይስ ምን ልበላችሁ፣ ምን ችግር አለው የምትሉ አንዳንድ ሴቶች አላችሁ። ልክ ሁሉን ነገር እንደራሳችሁ የምትወስዱ እናንተ በቃላት ድርደራ ኑ ስትባሉ እየሄዳችሁ አብራችሁ እያደራችሁ አብራችሁ እየዋላችሁ ብዙ ነገር እያደረጋችሁ ከሆነ እንደናንተ ያንም ሰው ማድረግ አለበት። ክብር የሚባል ነገር አለ። ቤተሰብ ሴት ልጅ ስትከበር ነው የሚያምርባት። ገባችሁ አይደለ? ክብሯ ነው ውበቷ፣ ክብሯ ነው ጌጧ። ገባችሁ አይደለ? ግን ክብር የማታውቁ የሆነ የክብር ትርጉም የማይገባችሁ ምን ችግር አለው ስለሚወድሽ ነው ስለሚያፈቅርሽ ነው አንቺን ብሎ ነው የምትሉ አንዳንድ ሴቶች አላችሁ። ሴቱ ናችሁ ደግሞ በሴት ላይ የምትፈርዱ ማለት ነው። አንድ ነገር ልንገራችሁ። ይሄ ቃላት ድርደራ እወድሻለሁ፣ የኔ ማር፣ የኔ ፍቅር፣ አንቺን ካላገኘው አንቺ ከሌለሽ መኖር አልችልም፣ እኔ ያላንቺ ሰው አይደለሁም የሚላችሁ ሁሉ አብሯችሁ የሚዘልቅ ወይም ደግሞ የትዳር አጋራችሁ ሊሆን አይችልም። ገባችኋል? ከስንት አንድ ነው። ፍቅርን በተግባር የሚገልጹ ግን የእናንተን ክብራችሁን የሚጠብቁላችሁ፣ የወደፊት ዓላማችሁን የሚጠብቁላችሁ፣ ስኬታችሁ ላይ ደርሳችሁ ሁለታችሁ እየተሳሰባችሁ የራሳችሁን ህይወት እንዴት መምራት እንዳለባችሁ እየተመካከራችሁ የምትገናኙባትን ቀን ሁለታችሁ ተነጋግራችሁ እስከዛው ግን ክብራችሁን ጠብቆ ያሰባችሁበት እስከምትደርሱ ጠብቆ በክብር በወግ በማረግ የሚያገባችሁ ወንድ ካልሆነ ከዛ ውጭ ግን ቃላት ስለተደረደረ ብቻ እወድሻለሁ ስላለ ብቻ አፈቅርሻለሁ ስላለ ብቻ ክብራችሁን እንዳታጡ። እውነቴን ነው የምላችሁ። እንደው ከክብር ውጭ ልንገራችሁ አንድ ነገር ልበላችሁ። አረብ ሀገር አንዳንድ እህቶች ማለት ነው ኢትዮጵያ ውስጥ የሆነ ወንድ እዚህ ደግሞ አረብ ሀገር ያሉ ሴቶች ማለት ነው። አንዳንድ ሴቶች ነው ያልኩት፣ ሁሉም ሴት አይደለም። ስንቶቻችሁ ናችሁ እወድሻለሁ አፈቅርሻለሁ እኔ ያላንቺ መኖር አልችልም እንደዚህ ካላደረግሽልኝ እያላችሁ ብዙ ገንዘብ አልተበላችሁም? ብዙ ነገር ዋጋ አልከፈላችሁም? ብዙ ነገር አልሆናችሁም? እንደው ይሄ አብሮ ማደሩን ተውትና ብዙ ነገር አልሆናችሁም? ይሄንም ደግሞ በጨሪቃዎች አሁን ላይ እየሰሩት ባለው ነገር በብዙ አይነት መንገድ ማሰብ ትችላላችሁ፣ መሄድ ትችላላችሁ። ገባችሁ አይደለ? በብዙ አይነት መንገድ ማለት ነው፣ አስተውላችሁ ማለት ነው። ግን ደግሞ ክብር ምን ማለት እንደሆነ ካልገባችሁ መጠየቅና መማር ያስፈልጋችኋል። ካለበለዚያ ግን በሰው ህይወት ውስጥ ገብታችሁ አትዘባርቁ። ችግር የለውም የሚባል ነገር የለም። ሴትና ወንድ ከመቼ ወዲህ ነው አልጋ ላይ አብሮ የሚተኛው? ሽማግሌ ሳይላክ ያንቺ መሆኑን የሱ መሆኑን ማረጋገጫ እስከሌለ ድረስ ምን ቤት ስለሆነ ነው አልጋ ላይ አብሮ የሚተኙት? አይቻልም፣ መሆንም ስለሌለበት። ታውቃላችሁ፣ ሴት ልጅ ለጥቃት ቅርብ ናት። ገባችሁ አይደለ? ወንድ ልጅ ምንም አይደለም፣ ምንም አይሆንም። ሴት ልጅ ግን ለመሰበር በጣም ቅርብ ናት። ብዙ እህቶቻችን በእንደዚህ አይነት ነገር ብዙ ነገር ዋጋ እየከፈሉ ብዙ ነገር እየሆኑ ብስቅልቅል ብለው ያሉ እህቶች አሉ። ነገሮችን በብዙ አይነት መንገድ ከተረጎማችኋቸው ይሄ መሳቅ መጫወቱ እንዳለ ሆኖ ግን ደግሞ ቁም ነገር እንዳለው በደንብ አድርጋችሁ እዩት ማለት እፈልጋለሁ። እና አንዳንድ ሴቶች ደግሞ እባካችሁ አደብ ግዙ። በቃ ክብር ለእናንተ ዝም ብሎ ኑ በተባላችሁበት ወይም አድርጉ በተባላችሁበት ሁሉ የምታደርጉ ከሆነ ይሄ የእናንተ ነው።
የእናንተ እንትን ደግሞ ሌላ ሰው ላይ ሊሰራ አይችልም። ሁላችንም እንዳስተሳሰባችን ሁሉ ነገራችን ይለያያል ማለት ነው እና በሰው ሕይወት ውስጥ ጣልቃ ገብታችሁ ምን ችግር አለው? ይህ የሆነ ሰውን ለማሳሳት ወይም ሰውን የሆነ ነገር እንትን ለማድረግ አትሞክሩ። ጥሩ አይደለም። አብሶ ሴት ልጅ ናችሁ። በሴት ላይ ደግሞ አትፍረዱ። እንደገና ደግሞ አሁን ብሩኬ ምንም ነገር ምንም ይሄ ያስታውቃል እኮ ፕራንክ እንደሆነ እናውቃለን፣ ስራ እንደሆነ እናውቃለን። ይሄ ያስታውቃል። ገባችሁ አይደል? እያወቃችሁ ደግሞ ብዙ የምታወሩ አላችሁ በብሩኬ ጉዳይ እና ብሩኬ እናንተ እንደምታስቡት አይነት ልጅ አይደለም። በነገራችሁ ላይ እኛ እስከምናውቀው ስለ ሴት ልጅ ክብር ሲያወራ፣ ስለ ቤተሰብ ሲያወራ ክብር ማለት ነው እና ስለ ሰው ልጅ መከበር እንዴት እንዳለበት ሲያወራ ብዙ ጊዜ በተደጋጋሚ ብዙ በየቪዲዮዎቹ ብዙ ነገር እያለ የመጣ ልጅ ነው እና እንደዚህ የሚያደርግ ልጅ አይደለም። ግን ጀስት ፈታ ለማለት ስራ ለመስራት ነው። ሌላ ከዛ ውጭ ምንም አዲስ ነገር የለም። ዝም ብላችሁ በማያገባችሁ የምትቀባጥሩ ሰዎች ካላችሁ እናንተ ቀባጥሩ። እነሱ ግን ምንም ፍንክች እላቸዋለሁ። ሀይሚዬም ክብሯን እንደያዘች ነው፣ እሱም ደግሞ ክብሩን እንደያዘ ፈጣሪ እስካለው ድረስ ነገሮች እስኪስተካከሉላቸው መጨረሻው ግን ደስ የሚል ጊዜ እንደሚሆን ተስፋ አደርጋለሁ። ውድ ቤተሰቦች በያላችሁ በሰላማችሁ ይብዛ።